ቆይ የአዲስ ኪዳን ሰዎች ነን ማለት ብሉይ ኪዳን አይመለከተንም ማለት አይደለም። ብሉይ ኪዳን በአዲስ ኪዳን ሙላት አግኝቷል እንጂ አዲስ ኪዳን ብሉይ ኪዳንን አሽቀንጥሮ ጥሎታል ብሎ ማለት አይደለም። ክርስቶስ ብሉይ ኪዳንን ሙላትና ፍጻሜ ሰጠው እንጂ አያስፈልግም ይላል። ሙላት ከሰጠው ደግሞ ፉልፊልመንት ነው። እኔም አሽቀንጥሮ ጥሏል አይልም፣ ግን ብሉይ ኪዳን የአዲስ ኪዳን ጥላ ነው፣ ጥላ ሆኖ አልፏል። ስለዚህ ጌታ ኢየሱስ ደግሞ የብሉይ ኪዳን ጥላ ሆኖ አልፏል። በክርስቶስ ሙላት ያልተሰጠው ጥላ ነው። ጌታ ኢየሱስ እኮ ፈጽሞልናል። በቃ ተፈጸመ ተብሏል። በክርስቶስ ተፈጽሞ እኛ ተፈጸመ ማለት ነው ማለት ነው። ተፈጸመ ማለት ነው። ኦኬ ተፈጸመ ማለት በብሉይ ኪዳን የነበረውን ሕግጋት በሙሉ ጌታ ኢየሱስ በመስቀል ላይ ሆኖ ፈጽሞልናል ለኛ። እሱ ፈጽሞልናል። ስለዚህ እኛ ማለት አይደለም መፈጸም የለብንም። አሁን በእንግሊዝኛ ሂጅና እዩ ፉልፊልመንት ነው የሚለው። ፉልፊልመንት ማለት ሙላት መስጠት። ለምሳሌ አሁን ይመጣል ከተባለ አንድ ነገር ያ ነገር ሲመጣ ፉልፊል አደረገው ያ የተነገረው ነገር። ታቦቱ ምኑ ክርስቶስን የሚወክል ከሆነ ይመጣል የተባለው አካል ይመጣል ማለት ነው። እንደውም ልንገርሽ ይሄ ቅዱሱ መሰዊያ የማይኖርና የቁርባን መስዋዕት የማይቀርብ ከሆነ ሚልኪያስ ላይ በዓለም ሁሉ እውነተኛ የቁርባን መስዋዕትን የሚያቀርቡ ሰዎች ይመጣሉ ብሎ ያለው መሲሁ ሲመጣ እንዴት ሊሆን ነው? ምክንያቱም የለም አልሽ እንደዚህ አይነት ነገር መሰዊያም የለም የሚቀርብ መስዋዕት የለም፣ በክርስቶስም ጨርሶታል፣ ምንም ነገር የለም አልሽ። ትራንስፎርምድና ፉልፊልድ ከመሆን በዘለለ እንደው ተፈጽሟል ዘኢንድ ነው ብለሽ ካልሽ የትንቢቱ የሚልኪያስ ትንቢት የት ነው የሚፈጸመው? ሚልኪያስ ግን በእውነተኛ የሆነ የቁርባን ንጹህ መስዋዕት የሚያቀርቡት በሁሉም ዓለም ላይ እንደሚመጣ ነው የሚናገረው። ታዲያ እኮ በዚህ አይነት መንገድ እኮ ይሄ የቁርባን መስዋዕት የለም እንደዚህ የሚባል የለም ከተባለ እኮ መቼም እኮ በቃ በክርስቶስ ሙላት አግኝቷል አይባልም። እና ፉልፊልመንትና ዘኢንድ ብሎ ማለት ደግሞ ይለያያሉ። ፊልም ሲያልቅ ዘኢንድ ይባላል፣ ፊልም ሲያልቅ ግን ፉልፊልመንት ሆነ አይባልም። ብሉይ ኪዳን በክርስቶስ ፉልፊልድ ነው እንጂ የተደረገው ዘኢንድ አልተባለም። ምክንያቱም ሙላቱ የሆነው ክርስቶስ መጣ። ያ ሙላቱ የሆነው ክርስቶስ መጥቶ አንዴና ለምን ጊዜም ይህም መስዋዕት ምናምን ብሎ ያብራራው ዕብራውያን 7 ላይ ነው። እንግዲህ እንደምታየው 13ኛው ቻፕተር ላይ ሲደርስ እኛ ግን የራሳችን መሰዊያ ያለን ብሎ የሚለው የሚባል ነገር የለም ካልሽ እንግዲህ መጣፍ። ስለዚህ ጆሲ አንተ የብሉይ ኪዳንን ሕግጋት ትፈጽማለህ ማለት ነው። እስቲ ለምን እፈጽማለሁ? ሙላት አግኝቷል። ሙላት ያለውን ነገር እከተላለሁ። ያ ደግሞ ሙላት የሆነው ነገር በክርስቶስና በምስጢራት የሚፈጸም ነው እኮ። ጌታ ኢየሱስ ፈጽሞልሃል። እሱ በፈጸመልህ ፍጽምና ውስጥ ነው እንጂ የምትኖረው አንተ ትፈጽማለህ። ምንድን ነው የፈጸመው? ለምሳሌ ለእስራኤላውያን የሰጣቸው ሕግጋቶች አሉ። በጣም ወደ 600 ምናምን የሚሆኑ ሕግጋቶች። እነዛን ሕግጋቶች ሁሉ ምክንያቱም ጌታ ኢየሱስ የመጣው በብሉይ ኪዳን ዘመን ስለሆነ በአዲስ ኪዳን ዘመን ሳይሆን በብሉይ ኪዳን ዘመን ስለመጣ እነዛ ሁሉ ሕጎች ጥላ ነበሩ አይደለም፣ በክርስቶስ ሙላት አግኝተዋል። ክርስቶስ ደግሞ ሕግ ሁሉ በሁለት ነገር ይጠቃልላል ብሎናል። አንደኛ ባልንጀራን እንደራስ፣ ሁለተኛ ደግሞ እግዚአብሔርን ምንድነው እግዚአብሔርን በሙሉ ነፍስ፣ በሙሉ ልብ፣ በሙሉ ሐሳብ፣ በሙሉ መንፈስ መውደድ ብሎ አስቀምጠዋል ማለት ነው። ስለዚህ ስራን በመፈጸም የሚገኝ ድነት የለም፣ ህግ በመፈጸም የሚገኝ ድነት የለም። በእግዚአብሔር ጸጋ ነው የሚገኝ። ዞሮ ምንድነው? ፍቅር ነው። አየህ፣ ፍቅር ነው። ፍቅር ላይ ነው ያለው። የኛ መሰዊያ ያለን ብሎ የሚለውን ትእዛዝ ዕብራውያን 13 ያለውን መቀበልን የመሰለ ሌላ ፍቅር ደግሞ የለም። እሱን አለመቀበል ነው እንዳውም ራሱ ፍቅር የጎደለው ነገር። ምክንያቱም እኛ ግን የራሳችን መሰዊያ ያለን ብሎ ያለው ጸሐፊው ለአዲስ ኪዳን ሰዎች ለክርስቲያኖች ነው። የቀደሙ መስዋዕት ሰዎች ደግሞ ከዚህ ሊካፈላቸው ስለእናንተ ስለምትሉት መስዋዕት አሁን እኔ ስራ ላይ ስለሆንኩኝ ቁጥዬ መጽሐፍ ቅዱስ እያነበብን ብንፈታው እንግዲህ አምጥና ሰጂ እንደዛ አይደለም። እሺ፣ አይ ስለሌላ መስዋዕት ከሆነ ስለምን መስዋዕት ነው? ክርስትና እንግዲህ እኔ እንደማውቀው ክርስቶስ ብቻ ነው መስዋዕት። እሱ በቅዱስ ቁርባን ሲገኝ ካልሆነ መስዋዕት የተባለው ሌላ ምን መስዋዕት አለ? አሁን እንደዛ እያለ ያለው መስዋዕቱ ራሱ በቃ ክርስቶስ እኮ ነው የተሰዋው። ሌላ መስዋዕት የለም። በቃ ኦልሬዲ ተሰውቷል። አሁን አዲስ የሚሰዋ ክርስቶስ የለም። አይ አዲስ የሚሰዋ ክርስቶስ እኮ የለም። ተነጋገርን እኮ እሱ ነው። ወደ ኋላ ተመልሽውና አዲስ የሚሰዋ ክርስቶስ የለም። እሱ መስዋዕት የሚቀርብበት ፕሬዘንት የሚደረግበት ካልሆነ ሌላ መስዋዕት ከሌለ የምን መስዋዕት መጣ? ሌላ መስዋዕት ምን ነው? ጸሐፊው ምን ነካው? አንዴ ለምን ጊዜ መስዋዕት ካለ በኋላ እኛ ግን የራሳችን መስዋዕት ነው የሚለው ቁጭ ብዬ ማንበብ አለብኝ። በእርግጥ ያንን ለመተንተን ግን በደንብ ማንበብ አለብሽ። ዕብራውያን 13 በተለይ
በተለያየ ማለት ቋንቋ አሁን እያወራው ራሱ ቢያነብ ደስ ይለኛል። በደንብ በሙሉ ልብ ለማውራት ስራ ላይ ነኝ፣ ግን እያወራ ያለው ስለተሰዋው ስለ ክርስቶስ እንጂ ስለ ጠረጴዛው ስለምናምን አይመስለኝም። ለእኔ ጥያቄ የሆነብኝ ጆሽ ይሄ በመንፈስ ይገኛል የሚሉትን እኔ ገብቼ እጠይቃለሁ። ምን ሊሉ ፈልገው እንደሆነ ያው ሁለት ባህሪ አንድ አካል የሚሉ ስለሆነ አይነጣጠልም የሚሉም ስላሉ ይሄም ነው እምነታቸውና ምን ሊሉ ፈልገው እንደሆነ መረዳት ፈልጋለኝ። እሺ ሲምፕሊ ላስረዳ። እነሱ የማይቀበሉት ክፍል አለ፣ ከክርስቶሎጂ ከምናምነው እነሱ የማይቀበሉት ክፍል አለ። ምን ማለት ነው መሰለህ? እኛ ሁለቱ ባህሪያቶች ፍጹም አንድነት አላቸው፣ ልዩ አካሉ ላይ አይነጣጠሉም ብለን ስንል ያ አንድነትና እርስ በርስ ያላቸውን ግንኙነቶች በሶስት ነገር እናብራራዋለን። የመጀመሪያው ኮሚኒኬሽን ኦፍ ኢዲዮማቲክ ወይም ጂነስ ኢዲዮማተም ይባላል። ሁለቱ ባህሪያቶች እርስ በርስ በአንዱ አካል ውስጥ ግንኙነት አላቸው ብሎ ማለት ነው። ሁለተኛው ደግሞ ምንድነው ጂነስ ማይስቴቲክ ይባላል እና እሱ ደግሞ ምንድነው የመለኮቱ ልዕልናና ግርማ በሰብአዊ ባህሪው ይገለጣል ብሎ ማለት ነው። ልክ አሁን ደብረ ታቦር ላይ ፊቱ ያበራል፣ ያበራው ግን ከመለኮቱ ግርማ የተነሳ ነው። ልክ እንደዛ መለኮቱ በስጋው ላይ የሚያደርገው የባህሪ መገለጫ ግንኙነትና ተጽዕኖ ጂነስ ማይስቴቲክ ይባላል ማለት ነው። ከዛ ደግሞ ሶስተኛው በስጋው የሚያደርግ በመለኮቱ የሚቆጠረው ለአንዱ አካል ነው ብሎ ሲባል ደግሞ ፖሊስማቲክም ይባላል። እነሱ ሶስተኛውን ይቀበላሉ፣ ሁለተኛውን ግን ጂነስ ማይስቴቲክ የሚባለውን አይቀበሉም። ለምን? ክርስቶስ ይገኛል ከተባለ በስጋው ከተገኘ መለኮቱ አብሮ የግዴታ ይገኛል የሚባል ነገር ስለመጣ በቅዱስ ቁርባን እንደዛ ስለሚያሰኝ ማለት ነው። ይህንን አይቀበሉም ጂነስ ማይስቴቲክ ምን ማለት ነው። ከዛ ደግሞ ምን የሚል ኤክስፕላኔሽን አይቻለሁ ከሪፎርምድ ካምፕ ኢየሱስ ከዘላለም ዲቫይን ኔቸር ነው፣ በኢንካርኔሽን ሂውማን ኔቸር ነው፣ ስሩ ሊተርጂ ደግሞ ብሬድ ኤንድ ዋይን ኔቸር ይኖረዋል ምናምን ሳምቲንግ የሚባል ኤክስፕላኔሽን አላቸው። ከዛ በብሬድ ኤንድ ዋይን የሰብአዊነቱና የመለኮቱ ባህሪያት አትሪቢዩት ነው ኮሚኒኬት የሚደረጉት እንጂ ፐርሰኑ ሲገኝ ኔቸሮቹ አይገኙም ብለው ይላሉ ማለት ነው። ይሄ ደግሞ ጂነስ ማይስቴቲክ ምን ይለያያል። እንደገና ደግሞ አካሉ ሲገኝ ኔቸሮቹ ላይገኙ አይችሉም። ልዩነት የሚያመጣል በኔቸርና በባህሪ መካከል። ምክንያቱም ምንድነው በኔቸርና በአካል መካከል፣ ምክንያቱም አካል ተገኝቶ ባህሪ ላይገኝ አይችልም በምንም ተአምር። ከዛ በኋላ ደግሞ ስሩ ሊተርጂ ኔቸር ኦፍ ብሬድ ኤንድ ዋይን ብለህ ሳይለወጥ ነገር ግን ኔቸር ኦፍ ክራይስት ኤንድ ሊተርጂ ከሆኑ በክርስቶስ ውስጥ ሶስተኛ ኔቸር ይፈጥራል ማለት ነው፣ ህብስትና ወይን የሚባል ነገር ማለት ነው። ከዛ በመቀጠል ደግሞ ኤግዛክትሊ ንስጥሮስ ስፒሪቹዋል ፐርሰንስ ብቻ ነው ያለው ብሎ አስተምሮ እነ ቄርሎስ ኤፌሶን ጉባኤ ላይ 4ኛው ቀኖና ቅዱስ ቁርባን አያድንም የሚል የተወገዘ ይሁን ብለው አስቀምጠዋል ማለት ነው። ስለዚህ በእነዚህ ሁሉ ተነስቶ ለኛ ጂነስ ማይስቴቲክ ምን አለመቀበል ስፒሪቹዋል ፐርሰንስ ብቻ ብሎ ማለት እና ሌሎችም ደግሞ ምናልባት በመንፈስ ተገኝቶ በስጋ ሊገኝ አይችልም ብሎ ማለት ምናምን እና ያው በሁሉ ቦታ መገኘት የሚባለው የባህሪ መገለጫ ለመለኮት ብቻ ነው። አዎ፣ ነገር ግን የመለኮቱ ለስጋው በተገናዝቦ እንደሚቆጠርለትም የሚረስ ያደርገዋል። ለስጋዊ ባህሪ ስንል በተገናዝቦ ነው። አዎ፣ ክርስቶስ በጊዜና በቦታ የተገደበ ነበር እንደ ሰብአዊ ባህሪው። አዎ፣ ነገር ግን ከመለኮቱ የተነሳ ክርስቶስ በአካል እዚህ ይገኛል ካልክ አካል ስልህ ማንነት ማለት ነው፣ ፐርሰን። መለኮቱና ስጋው ይገኙም ብለህ ማለት አትችልም ማለት ነው። ስለዚህ ይሄ እርስ በርስ ራሱ ሉተራንና ካልቪኒስቶች መካከል ያለ ግርግር ነው። ሪፎርምድ ካምፕ ውስጥ ያሉት እንዳለ እናንተ በተኪያን ይላሉ፣ እነዛኞቹ ደግሞ እናንተ ኒስተሪያን ይላሉ። ምናምን የማያግባባቸው ፖይንት አለ። ብቻ ሂስቶሪካሊ ደግሞ ስፒሪቹዋል ፐርሰንስ ብሎ ያስተማረ አንድም አባት የለም ኤክሴፕት ንስጥሮስ። ንስጥሮስን ባለበት ተወግዟል። ከዛ የለም የመጀመሪያው የንስጥሮሳዊ ትምህርት ጀማሪ የሆነው ከነሱ መካከል ቴዎዶሮስ ሞክሶስት ራሱ የባህሪ ለውጥ አለ ብሎ ነው የሚያስተምረው። እንግዲህ
ቄርሎስ ዘኢየሩሳሌም፣ ቄርሎስ ዘእስክንድሪያ፣ ግሪጎሪ ኦፍ ኒሳ፣ ጆን ክሪዞስቶም ነበር የቀረኝ። ቴዎድሮስ ሞክሶስቲያ። ቴዎድሮስ ሞክሶስቲያ ደግሞ ከንስጥሮሳውያን ወገን መካከል ነው። ይገርማል። የባህሪ ለውጥ አለው ነው ብሎ የሚያስተምሩት። ትራንስ ኤሌመንቴሽንን ያስተምራል ጀስቲን ማርቲር። ሜታቦል በሚል ቃል ደግሞ ማነው ኢራኒዎስ እንደዚህ ተጠቀማሉ ማለት አትናቴዎስን ጨምሮ እና እንደዛ ብሎ ያስተማረም አባትም በታሪክም አለመኖሩ ነው እሱን ችግር የሚፈጥረው። ምክንያቱም ያው ቴዎሎጂ እንደ ቴዎሎጂ በ2000 ዓመት ያለፈ ስለሆነ ክርስትና ታሪካዊ ስለሆነ ያው ችግር ይፈጥራል። እንደዛ ብሎ ማለት ሁሉ ለብዬ ነው። ዳጊ ተረዳኸኝ? አዋይ ሀሳባቸው እዛ ጋር ነው ያለው። እኔ ከየትኛው ሀሳብ የተነስተው ነው ብዬ ነበር ተረዳ ያሰብኩት። ማለት በእኛ ደረጃ እንጃ ክርስቶስ ይገኛል የሚለው ይቀላል ለእምነት። ክርስቶስ ይገኛል ስንል በሰብአዊነቱ አይገኝም በመለኮቱ ብቻ ነው የሚገኘው የሚባል እሳቤ ስለሌለ የሚገኘው ማለት ኢየሱስ ነው። አንተማ በቃ ቶሎ ነው የሚገባ ጣብ ነው የምታደርገው። ቶሎ በል ዝም ብለህ አሁን ሰብሚት ቶሎ አንተ ቶሎ ብለህ የሆነ ነው እኮ ማለቴ ዳጊ ታቃፈነ ቶሎ በአካል ይገኛል የሚለው አይፈጥርብህ? ምን አይፈጥርብህ? በአካል ማለት ወይ ልንገራችሁ፣ ጆሲ ገብቶት አይደለም ዳጊ በአስተሳሰብ ልዩነት ስለሚያምን ነው። ቶሎ እሺ በቃ ይሄ መልስ ነው ብሎ ስለሚያምን እኔ ልንገርሽ ገብቶት ዳጊ አልገባህም? ይሄ ስሞት ልተናገር ነው። አይ በደንብ ገብቶኛል። ምን ሆነሽ ነው? አጀሽ ይሉ ተቀብለኸው አይደለም ገብቶህ ነው፣ ግን ተቀብለው እኔ የምማምነው ነው። እኔ የፈለኩትኝ የትኛውን መሰለሽ? እነሱ እንዴት ነው ማለት ሁለቱ ባህሪ አይነጣጠልም ያሉ ሰዎች እንዴት ነው መንፈሱ መለኮቱ ብቻ ነው የሚገኘው በመንፈስ ብቻ ነው የሚገኘው የሚሉት? እሱ ላይ ጥያቄ ነው። ምን ስታቲክ የሚባለውን አይቀበሉም። የመለኮቱን ልዕልናና ግርማ በስጋው ይገልጣል ብሎ የሚባለው እንዳሞዳጣ ኬስ ያስኬዳል ምናምን የሚባሉ የሚያነሷቸው ሀሳቦች አሉ። እሱን ነው የማይቀበሉት። አይ አሁን ማማናት ምን ነበር ያልሽኝ? አልሰማሁም ነበር። አሁን የአንተ ጥያቄ የአንተ አስተሳሰብ እኔ ራሱ በጣም ገጥቶኛል። ምክንያቱም ሞር ግን አሁን ከሁለቱም ረጭ ብትለኝ በመንፈስ የሚለው ይገዛኛል አልኩ እንጂ ሁለቱም ባይባል ጥሩ ነው። ጀስ በቃ ዝም ተብሎ ጌታ ይገኛል ክርስቶስ ይገኛል ሲባል ጥሩ ነው። ግን አንተ አሁን ይሄ በአካል ይገኛል በአካል ከኛ ጋር አለ የሚባለው አካል እሱ ጥያቄ ምንም አይፈጥርብህም በአንተ አስተሳሰብ ማለት ነው? እኔ አካልን የምወስደው እኔነትን ነው። ስለዚህ ኢየሱስ ነው ከአብርሃም በፊት ነበርክ ያለው እሱ ነው። አልነበረም አይ እንዲህ እያልኩኝ የምወስደው ነገር የለኝም። ምንድነው በስጋ አሁን ማን ነው የሞተው ስንባል አምላክ በስጋ ሞተ እንላለን። መነጠል አንችልም። መነጠል ካልቻልን ደግሞ የሆነ ውስብስብ እሳቤ ውስጥ ከምንገባ የመጣው ማን ነው ስንባል የሚገኘው ማን ነው ስንባል ክርስቶስ ነው ነው። ሁለቱም ሶስትም ሆኖ በመካከላችሁ ይገኛለው አለ ሲለኝ ማን ነው የሚገኘው ሲሉኝ ኢየሱስ ነው የሚገኘው። ግን እንዴት ነው ለውጥ የለውም? አሁን ይሄ አብርሃም በፊት እኔ ነኝ እኮ ያለው እሱን በስነ ስርዓት እንዲህ ፊት ለፊት በአይናቸው እያዩ ለሚሰሙት ሰዎች ነው እንጂ ያለው ሳይታያቸው አይደለም እንደዛ ያለው። አሁን እኔ ጥያቄ የሆነብኝ እሱ ነው። በቃ በአካል አለ ካሉ በአይኔ ማየት አለብኝ እንዴ? በአካል አለፈ ካሉሽ በአይኔ ማየት አለብኝ ያልሽን ጥሩ። እሺ እኔ የምልሽ ነፍሴ እስከ ሞት ተጨንቃለች ሲል ክርስቶስ ነፍሱን አይተሻት ነበር? እኔ በአይኔ ባላይም እኮ እየተናገረ እየገለጸ ነው ፊት ለፊት ልክ አንተ አሁን እንደምታወራው ማለት ነው። ያቆይ እየተናገራቸው አብሮት የነበሩት ራሱ ነፍሱን መቼ አይተውታል? ነፍሴ እስከሞት እያዩት ነው። በስጋ ቆሞ በስጋ በአካል እንደዚህ በስጋው ቆሞ እያዩት ስለሆነ ይሰሙታል። በቃ ነፍሴ ተጨንቃለች ብለህ አሁን እኔ አንተ ትሰማኛለህ? እሺ በጣም ጥሩ። ማቴዎስ 26 ላይ ጌታ ኢየሱስ ራሱ የአዲስ ኪዳን ስጋዬ ነው ደሜ ነው ብሎ ሲሰጣቸው እነሱ የሚያዩት ህብስትና ወይኑን ነበረ። ክርስቶስ ግን ስጋዬ ነው ደሜ ነው እያለ እየሰጣቸው ነበረ።
በመሆን ግስ ተጠቅሞ የመሆን ግስ ማለት ነው ካለ ነው። አረ አይደለም ደግሞ በዚህኛ መልኩ የሚባል የለም። ስጋው ነው ደሙ ነው ሲሰጥ ስጋዬ ነው ደሜ ነው ብሎ ነው የሰጠው። እንዳውም ከፈለግሽ ይገርምሻል አጉስጢኖስ እንዴት ብሎ ፈታው መሰልሽ? በጸሎተ ሐሙስ ራት ላይ ማታ ጌታ ኢየሱስ ክርስቶስ በገዛ እጆቹ ራሱን ያዘ ብሎ ይላል። ያዘው ግን እሱም ቦታ እየፈታ ነው እንሄድ እሱም ቦታ እየፈታ ነው ስንሄድ እንደናንተ አባባል ወይ እንደናንተ ወይም ደግሞ እንደ ሉትራኖች አባባል ኤግዛክትሊ በህብስቱና በወይኑ ውስጥ ጌታ አለ ስትሉት ማለት ነው። ጌታ ግን እዛ ጋር እያላቸው በአካል እያለ ነው ያላችሁ። በአካል ከነሱ ጋር በአካል እያለ የሚያዩት ህብስትና ወይኑ ነው። ክርስቶስ ግን ስጋዬ ነው ደሜ ነው አለ በአካል እያለ። ለምን ህብስትና ወይኑ ክርስቶስ አሁን እንደናንተ አባባል ከሆነ ክርስቶስ እዛ ስጋው ውስጥና ወይኑ ውስጥ አልነበረም። በአካል ነው ቁጭ ብለው ያብሯቸው እያወራ ነበር ገና ሳይሞት ማለት ነው። እንደገና ደግሞ እሱ ብቻ ሳይሆን ጌታ ራሱ ከነሱ ጋር ህብስቱንና ወይኑን ሲወስድ የራሱን ስጋና የራሱን ደም እየጠጣ ነበር ማለት ነው። እንደዛ ማለት ነው። በህብስትና በወይኑ መልክ የገዛ ራሱን ስጋና ደም በልቶ አልጠጥቷል። የገዛ ደሙንና የገዛ ስጋውን እየወሰደ ነበር ማለት ነው። አፒል ቱ ዲስገስት አታድርጊውና የገዛ ስጋና ደሙን በህብስትና በወይኑ መልክ። ሌላ ትኩሳት ሌላ ምንድን ትኩሳት? ትኩሳት እኮ የሚሆንባችሁ ለምን መሰለሽ? አዚፍ ጌታ ኢየሱስ ክርስቶስ ኢዲቶሪያል የሆነ ሄልፕ እንደሚያስፈልገው የሆነ ምንድነው ተሳስቶ አጋዥ እንደሚያስፈልገው አይ እዚህ ጋር ስጋዬ ነው ሲል ሲምቦሊክሊ ነው ያላለው። አይ ስጋዬ ነው ሲል ምሳሌ ነው። ክርስቶስ እርዳታ አያስፈልገውም። ራሱን ችሎ መናገር የሚችል ሰው ነው። የ33 ዓመት ሰው ነው። ከዛ በላይ ደግሞ የዓለም ሁሉ ፈጣሪና ጌታ ነው። ማንም አጋዥ የማያስፈልገው እኮ ነው። ስጋዬ ነው ብሎ ለምን ያወናብዳቸዋል ጌታ ኢየሱስ ክርስቶስ? ጤነኛ ሰው ከዛ ሁሉ በላይ ደግሞ እጅግ ልዑል የሰማይና የምድር አምላክ ጌታ ነው። ስጋዬ ነው ካለ ስጋው ነው። አይ እንደ ስጋው ነው ወይም ምልክት ነው። ምልክት ብቻ ነው። ምሳሌ ነው። ሲምቦሊክ ሜር ሲምቦል ብቻ። ከየት መጥቶ በታሪክስ ማን እንደዛ ብሎ ፈቶት? ሌላ ትኩሳት ሳይሆን እንዳውም ሌላ ትኩሳት እንዳውም እንጂ የገዛ ራሱ ስጋና ደም አይደለም ብሎ ማለት ነው። ሌላ ትኩሳት እንጂ እንዳውም ማን እስቲ በታሪክ ከጀን ካልቪን ማን እንደዛ ብሎ አስቀምጦ ኖ እኔ እያልኩ ያለው ገና ሊሞት ስለሆነ ነው እንደዛ ስጋዬ ነው ደሜ ነው እያላችሁ ያለው ገና ሊሞት ስለሆነ ነው። ክርስቶስ ሁሉን ቻይ መሆኑን ታምኛለሽ? ማራናታ ክርስቶስ ሁሉን ቻይ መሆኑን ታምኛለሽ? አምናለሁ። እንዴ ለምን አላምንም? ገና ሳይሞት እንደዛ ስለሆነ ገና ሳይሞት አረተን ኩሳከተ እሺ አውራሽ ያው እየሰራሽ ስለሆነ ብዬ ነው። ገና ሳይሞት ክርስቶስ ስጋውና ደሙን በህብስትና በወይን መልክ አድርጎ መስጠት አይችልም? ተቋረጥ እንዴ? እንደዛማ ብሎ እኮ ሰጠ ጆሲ፣ እንደሱ ብሎ ሰጠ። ግን ስለዚህ ሁሉን ስለሚችል የሰጠው ስጋውና ደሙን ነው ማለት ነው አይደለም? አዎ። ግን እናንተ እንደምትሉት አማናዊ አይደለም ነው። እኔ እያልኩ አማናዊ አይደለምም፣ አልተቀየረምም። ገና ክርስቶስ አልሞተም። አብሯቸው ቁጭ ብሎ ስጋዬ ነው ብሎ ሰጣቸው እያልሽ ነው። አማናዊ ካልሆነ አማናዊ ማለት እውነተኛ ማለት ነው። የውሸት ስጋዬ ነው ብሎ ነው ቂጣውና ወይኑን የሰጣቸው። የውሸት ስጋ ኖ እንትኑ አልተለወጠም እያልኩ ነው። ህብስቱና ወይኑ ወደ ደምና ወደ ስጋው አልተለወጠም። ገና አልሞተም። ስጋዬ ነው ብሎ ሰጣቸው ኢየሱስ። ያልተለወጠ ነገር ስጋዬ ነው ብሎ ሰጣቸው። ስለዚህ አልሞተም እኮ ጆሲ። አዎ አልሞተም። ሳይሞት ግን ስጋውና ደግሞ በህብስትና በወይን መልክ አድርጎ መስጠት ይችላል አልሽኝ። እሺ በጣም ጥሩ አልኩሽ። ከዛ በኋላ አማናዊ አይደለም አልሽኝ። እሺ ታዲያ ክርስቶስ አማናዊ ያልሆነን ነገር ስጋዬ ነው ብሎ የውሸት እየሰጣቸው ነው አልኩሽ። አይደለም አልሽ። እንዴት ነው የሚሆን ታዲያ? እኮ መታሰቢያ ማለት ወደፊት ሊሞት ገና ሊሞት ስለሆነ እንትን እያሉት ነው፣ እያሰቡት ነው፣ እንዲያስቡት ነው። በቃ በዚህ መልክ እንዴት እንደሚያስቡትም አቁም። ገና የሚያስቡበትን ስርዓት እየሰጣቸው ያለው ጌታ ነው። የሚያስቡት ነገር ግን የሚቀበሉት ነው። ቅድም የነገርሽ ከነበረ አይሁዳውያን የምናስበውን ነገር እሱን ራሱን እንቀበላለን ብሎ ያስቡ ነበር። በአይሁድ ፋሲካ ተዳሻና አምነሲስ የሚሉት አለ። እንደዛ ነው። ስለዚህ እዚህ ጋር የሚያስቡት ሞቱና ትንሳኤውን ከሆነ ሞቱና ትንሳኤውን መቀበል የሚችሉት የትንሳኤውን ጌታ ስጋና ደም የሚበሉ ከሆነ ነው። አለበለዚያ እንዳው ክርስቶስ ስጋዬ ነው ብሎ ቢሰጣቸውም የሚያዩት ህብስትና ቂጣ ስለሆነ ስጋው አይደለም ብለሽ የምትል ከሆነ የውሸት ነው ስጋዬና ደም የሚላቸው። ታዲያ ሀሳቤ አልተሰበሰበም።
አይ እንትኑ ላይ ብናወራ ይሻላል። ምንድነው ጥቅሙ ላይ ምን ጸጋ መቀበያ ነው ብለን ነው የምንረዳው የሚለው ነገር ከገዛን የሚያግባባን ይመስለኛል። አሁን ምሳሌ ብቻ የሆነ ነገር እንዴት ነው ጸጋ የሚያሰጥ? ምሳሌነቱ ምንድን ነው ስንል ክርስቶስ ኢየሱስ የዛሬ 2000 ዓመት ስለኛ ዋጋ የከፈለበት ነው። ያንን ምሳሌነት አለው። አሁን ምሳሌ ብቻ ግን አይደለም። እንደዚህ ነው የሞተው፣ ደሙ እንዲህ ነው የፈሰሰው፣ ስጋው እንዲህ ነው የተቆረሰው ነው። ተግባሮችና ድርጊቶቹ ያሳያሉ። ግን እንደዚህ ነው የፈሰሰው ብቻ ነው ብሎ የሚል ምንድን ነው? ከየት ነው የመጣው? የለም እኮ ዳርዬ ቆይ ብቻ ነው ታዲያ ብቻ ነው የሚለው ቃሏን ብቻ ለምንድን ነው ያመጣት? ቃሏን ብቻ ነው ለምን መሰለ? ይኸውልህ ካሁን ለምሳሌ እኛ ቤተክርስቲያን እንሄዳለን። ቅዳሴ ሲቀደስ ካህኑ በልጆቹ ሲቆርስ በቀራንዮ እንደዛ የተቆረሰልን እንደሆነ እናያለን። ካህኑ ከፍ ሲያደርገው ክርስቶስ ከሞት መነሳቱን እናስታውሳለን። ልክ በአፋችን ሲገባ ደግሞ የሞተውና የተነሳውን ክርስቶስ በገዛ በአፋችን እናስገባዋለን ብለን ነው የምንለው። አይ እንደዚህ ብቻ ማሳየት ብቻ መሞቱ እንደዚህ ማስታወስ ብቻ ምናምን የሚባል ከሆነ ግን በታሪክም እንደዛ አልነበረም። እንደዛ ብሎ የፈታ አባት በ8ኛው ክፍለ ዘመኑ ለመጀመሪያ ጊዜ የምታገኘው ለምን እንደዛ ፈታ ተብሎ ውግዘት ደርሶበት ሂሴን እወጣለሁ አስተካክላለሁ ብሎ ታርሞ ቁጭ ነው ያለው። ቤራንገሩስ ይባላል፣ የቤልጅየም መነኩሴ ነው። ከዛ ውጪ እንደዛ ብሎ ያለ በታሪክ አለ ወይ? እዚህ ያመጣው ሰውየው። እሺ አይ እኔ እንኳን እያልኩ ያለሁት ጸጋ መቀበያ ነው። ከያህብስ ሚስጥራት በጠቅላላው ይኸውልህ ዳግዬ፣ ሚስጥራት በጠቅላላው ይቅርታ ስላቋረጥኩና ሚስጥራት በጠቅላላው እንዳለ የጸጋ መቀበያ ናቸው። በሚታይ ምልክት የማይታየውን መንፈሳዊ ጸጋ የሚያሰጡ ናቸው። ቅዱስ ቁርባን ግን እንደዛ ብቻ አይደለም። ምልክትና ምልክቱ የሚያሳየውን ራሱ የሆነ ነገር ነው። ከሌሎች ሚስጥር የሚለየው ክርስቶስ ራሱን በዛ ሚስጥር ያለው። ቆይ ከህብረትነት ያልፋል ነው የምትለው? ከክርስቶስ ስጋና ደም ጋር ህብረት አለው። የእኛ ትርጉም አይደለችም። ባይደዌ የተሳሳተ ትርጉም ነች። ኤማሁስ የካቶሊክን ትርጉም ብታየው አንድ ነው ከክርስቶስ ስጋና ደም ጋር አንድ ነው ብሎ የሚለው የግሪኩ ቃል ጠፋችብኝ እንጂ ብቻ ባይብል ሀብ ላይ ብትሄድ እሷን ክፍል ታገኛታለህ። ህብረት አለው ማለት ያው አንድ ነው ማለት ነው። ህብረት አለው ስትል ለምሳሌ ይኸውልህ ዳግዬ፣ ለምሳሌ አንተ ከምታምናቸው ሰዎች ጋር ህብረት ይኖርሃል፣ ያም ኮሚኒየን ይባላል። እዚህኛው ክፍል ግን የግሪኩ ቃል በኤግዛክትሊ የተተረጎመው ኤማሁስ የካቶሊክ ቨርሽን ላይ ብታየው ምንድን ነው የሚለው? አንድ ነው ከጌታ ስጋና ደም ጋር አንድ ነው ብሎ የሚለው። ኦኬ የሰጠ ትርጉም። እኔ ግን አሁን ልዩነት አላየሁበትም። ህብረት አለው ሲለኝ አንድ ነው እያለ ነው ማለት ከሌሎቹ ምግብ ይለያል ነው፣ ከሌላው ምግብ የተለየ ነው። ይሄ ህብረት አለው እያለ ነው። ስለዚህ ይሄንን ሰው ሲቀበል ወይ አሁን ኖርማል ምግብ እንደሚበላው አይደለም። ስለዚህ ሲባል ያ ሰውዬ ንስሐ ገብቶ ነው ወደ ጌታ እራት የሚሄደው። በዛ ውስጥ አንድ ልብ መሆንን እናገኝበታለን። ይቅርታን እናገኝበት። ያ ንስሐ የገባው ሰውዬ አንድ ልብ ሲሆን እግዚአብሔር ይቅር እንዳለው ውስጡ ምን ይለዋል? ያ በእምነት ይቀበላል። ደግሞ ያን ህብረት ማለት ያ ባልዬ እንደዛ አይደለም የሚወስደው ህብረት አለው ሲል አንድ ነው ማለት ነው። ከሌሎቹ ለይቶት ይሄኛው ምን አለው ህብረት አለው ሲለን ይሄኛው በጸሎት ውስጥ የሆነ ነው። ይሄ ህብስት ከክርስቶስ ኢየሱስ የተቆረሰው ስጋ ነው፣ የፈሰሰው ደም ነው። መቼም ውሸተኛ ነው እያልን የሚወስድ የለም፣ እውነተኛ ነው። ስለዚህ ሰው ንስሐ ገብቶ ነው የሚወስደው፣ አንድ ልብ ሆኖ ነው። ይሄ ቅድስና አላለ። ሰው ከቅድስና ሲጎድል ምን ያደርጋል? ንስሐ ይገባል። ኃጢአቱን በእግዚአብሔር ፊት ይናዘዝና ንስሐ ገብቶ ወዴት ይሄዳል? አንድ ልብ ወደሚያደርገው ወደዛ ወደ ቅድስና ሙላት ወደሚሰጠው ወደዛ ምን ይላል? ይጠጋል። የጌታን እራት ይወስዳል። አንድ ህብረት ይሆናል። ጌታን ይመሰክራል።
እንደዛ እኔ እረዳዋለሁኝ። እንትኑ ላይ ብናተኩረው አንድ ይሆናል። ለምን ህብስቱ ጣዕሙም አንተም እነሱም ጣዕሙ ይቀየራሉ አይቀየርም? ህብስቱ ህብስት ነው። ግን ከጌታ ስጋና ደም ጋር ምን አለው? ህብረት አለው፣ አንድ ነው የሚለውን እኔ ወስዳለሁ። እስቲ ዋሊ አንተ እኮ ይቀየራልም አትልም? እስቲ ቆይ ዋሊ ግባና ቆይ ምንድን ነው የተጻፋት ካለ እስቲ ንገረኝ። ዳጊ እንዴት ነሽ? ጆሲ ወጣ ነው? አይ ስልክ ይዞት ነው እኮ አሁን ከታች የጻፍኩት እኮ ያው እንዴት ነው የህብረቱ እንዴት ነው የሚለው ላይ ነው የምንለያየው እኮ። ካቶሊክ ያው ሰብስታንሻል ትራንስሰብስታንሻል መሰለኝ ካቶሊክ እንደዛ ላይ ምናምን ያምናሉ። እኛ ደግሞ ምስትራይ ነው። ሁለታችሁ ታለ? አዎ አለ። የኛ ፕሬዘንሱ የጌታ ስጋና ደም ነው ስንል ሰብስታንሻል ቼንጅ ነው ብለን አይደለም እኛ ምናምነው። ምን ብላችሁ ነው የምታምኑት? ሚስቲካል ነው የምንለው። እንደዚህ መግለጠኝ ሚስጥራዊ ነው ወይንም ደግሞ የመንፈስ አሰራር ነው። ህብስትነቱን ይለቃል ወይንነቱን ይለቃል ብለን አንልም። ግን የጌታ ስጋና ደም ነው። ግን ቆይ ዋልዬ ቆይ እነሱም የህብስቱ ጣዕም ይቀየራል ወይ ስንል አይ አይቀየርም ነው የሚሉት። የህብስቱ ጣዕም አይቀየርም፣ ህብስቱ ህብስት ነው። ግን ያ ህብስት ምንድን ነው? የጌታ ስጋ ነው ብለው ይወስዳሉ። ህብስቱ ትራንስ እነሱ ናቸው። በእናንተና በእነሱ መካከል እኔ ያልገባኝ እናንተ አንናገረውም አላችሁ፣ እነሱ ተናገሩት። በቃ እሱ ነው ልዩነታችን። እነሱ ትራንስ ብለው ያምናሉ። ሰብስታንሻሊ ቼንጅ አለው ውስጡ። ምንድን ነው ልዩነቱ? እናንተ አንናገርም። እሺ ምን ሆነ ስትባሉ አንናገርም፣ ይሄ ምንድነው ሚስጥር ነው አላችሁ። አናውቀውም ነው። እና ስጋ ነው ግን አይደለ? የክርስቶስ ስጋ ነው ብላችሁ ታምናላችሁ። ደሙም ደም ነው ብላችሁ ታምናላችሁ። ወይኑን ደሙም ያው ደም ነው ብለን እናምናለን። ስለዚህ እነሱ በቃ ተናገሩት፣ እናንተ አልተናገራችሁ። እንዴት ነው የላችሁ በሁለታችሁ መካከል? ነገራችን ላይ አሁን ራሱን ራሊ እኮ እየተናገርከው ነው። ለውጡ ምንድን ነው? አሁን ይሄ በሰብስታንስ ደረጃ ቼንጅ አለ ምናምን የሚለውን ኮንፊርም ማድረግ እኛ አንችልም። እነሱም እኮ ቆይ ዋልዬ እነሱም እኮ ህብስቱ ጣዕሙ አይቀየርም ይላሉ። ህብስቱ ህብስት ነው ጣዕሙ። ግን ትራንስ ይላሉ እነሱ እኮ። አሁን ህብስቱ ጣዕሙ ይቀየራል አይቀየርም ቢሉ የህብስቱ ሰብስታንሶች ይቀየራሉ ብለው ያምናሉ። ምኑ ህብስቱ በሰብስታንስ ደረጃ ይቀየራል ብለው ያምናሉ። እናንተ በሰብስታንስ ደረጃ ቆይ በሰብስታንስ ደረጃ አማርኛ አድርገው በደንብ እንዲገባል። በሰብስታንስ ደረጃ ያልከው ምኑን እያልክ ነው? ቆይ ሰብስታንስ ደረጃ ማለት አሁን ለምሳሌ በፊዚክስ ብታስበው ማተር ነው አይደል? እያንዳንዱ ነገር ማተር አለ አይደል? አሁን ህብስቱ ራሱን የቻለ ማተር አለው እና ያ ማተር ቆይ እናንተ ጋር የህብስቱ ጣዕሙ አይቀየርም። በቃ እነሱም አይቀየርም ይላሉ። ያንን ህብስት ግን የህብስቱ ጣዕም አይቀየርም። ያ ህብስት ግን የክርስቶስ ስጋ ነው ይላሉ እነሱ። እናንተስ? እኛም እንደዛ ነው የምንለው። እኛ እኮ ልንገርህ ህብረቱን እኮ በህብረቱ ላይ ምንም ለውጥ የለንም እኛና እነሱ ማለት በሁለታችን በመናገርና ባለመናገር ነው እኔ የተረዳኋችሁ። እናንተ አንናገረውም ማለት እነሱ ተናገሩት። በቃ ለውጥ የላችሁ። ራሊና ዳጊ አሁን ራሊ ዛሬ ምሳ በልተሃል? በቃል ገና እኛ ጋር ጠዋት ነው አልበላሁም። በላ አልበላሁም። ተናገር ቀይቅ። ዳጊ ደግሞ ዛሬ ምሳ በልተሃል? ዳጊ ባህሪ ነው የሚገኘው፣ አንደኛው ባህሪ አይገኝም እንላለን። አንድ የሚመጣው ምንድን ነው? አናወራም። አንድ አካል ነው ያለው። የሚገኘው ማን ነው ስንባል ኢየሱስ። በቃ
እንዲህ ነው የሚመጣልሻል። አዎ ግን ዳግዬ እኔ እናንተ አሁን እንደዛ ቢባል እንዳልከው ለእኔም ኢዚ ነው። አሁን እኮ እኔ በፊት በቃ ጌታ ይገኛል ጌታ ይገኛል። አሁን ግን ይሄ ጥያቄ ከተነሳ በኋላ ምን ተፈጠረብኝ በአይምሮዬ ላይ? እነዚህም በመንፈስ ይገኛል ይሉኛል፣ እነዚህ አይ በአካል ራሱ ይገኛል ይሉኛል። ኦኬ በአካል ከተገኘ ጌታ ኢየሱስን እኔ በስጋ እኔ ማየት አለብኝ። በአካል የሚገኝ ከሆነ እዛ ጋር ወይኑንና ህብስቱን ሰዎች ጌታን በአይኔ ማየት አለብኝ ብዬ አሰብኩት። በአካል የሚገኝ ከሆነ አንዳንድ ጊዜ እነሱ በመንፈስ ሲሉ ምን ማለታቸው ነው ብለን መጠየቁ ይሻላል እንጂ አሁን እኔ ኢየሱስ ክርስቶስ በጸሎት መሀል ላይ አለ ወይ ብለው ቢጠይቁኝ አዎ ከኔ ጋር ነው ያለው ነው ብለን በአምላክነቱ ነው ያለው በሰዋዊነቱ የለም እያልኩ አላወራም። የሚገኘው ማን ነው ስባል ኢየሱስ ነው የሚገኘው። ካልሆነ ምን ይሆናል መሰለሽ? ሁለት አካል ሊሆንብን ነው። ሰዋዊ አካል የማናገኘው ደግሞ መንፈሳዊ አካል የሚገኘው። ያ ደግሞ የኛ እምነት አይደለም። አንድ አካል ሁለት ባህሪ ብለን ነው የምናምነው። ወይንም ደግሞ ኦርቶዶክሶች የሚሉትም አንድ ባህሪ ቢሉትም እነሱም ያው ነጠላ አይሉም፣ ልክ እንደኛው ነው። ሰውም ነው አምላክም ነው ይላሉ። ማን ነው የሚገኘው ስንባል ኢየሱስ። እኔ ይሄ ቀለናል። አብሶ ምዕመነን እኛ የሆነ ቴዎሎጂዎቹ የሆነ የራሳቸው የሆነ የቤት ስራ ሊኖራቸው ይችላል። ግን እኛ ማን ነው የሚገኘው ስንባል ኢየሱስ ብለን አይምሯችን ቅልል ቢለው ምን ይመስልሻል? ያ ዳግዬ ልክ ነህ። ግን ደግሞ ልክ ነህ። አሁን ይሄ ጥያቄው በእንትኑ ባይፈጠር ጥሩ ነበር። በአካል በስጋ ምናምን የሚባለው ነገር ባይፈጠር ጥሩ ነበር። ግን ተፈጠረና በቃ ለእኔ ሞር እያየሁት ስላልሆነ በመንፈስ ምለው ገዘኝ ነው እያልኩ ያለሁት። ባይታይ ጥሩ ነበር። ቅድም ግን ደግሞ ሀንቹ ያለችው ምንድን ነው ህብስትና ወይን ሆኖ ተለውጦ ነው የሚገኘው አለች። ህብስቱና ወይኑ ሆኖ ተለውጦ ነው የሚገኘው ስትለኝ እኔ ምን አልኳት? አይ እንደሱ ከሆነ ጌታ ኢየሱስ ሶስት ባህሪ ሊኖረው ነው አልኳት። ለምን ህብስትና ወይን ኦኬ ጌታ መለኮታዊ ባህሪው አለ፣ አንድ ስጋዊ ባህሪ አለ፣ ሁለት የህብስቱና የወይኑ ደግሞ ሶስተኛ ባህሪ ሆኖ ተገልጧል ማለት ነው። እየወሰድኩት ወዴት ነው? ሰላም ማራናታ እንደምን አለሽ? ጁስዬ ውይ ይቅርታ ገባሁብህ፣ ተናገር። አይ በነገራችን ላይ በመንፈስ ይገኛል የሚሉት ናቸው ሶስተኛ ኔቸር አለ ብለው የሚሉት እንዳም በተቃራኒ እና ትንሽ ነገሩን ያገላበጠው ነገር መሰለኝ። ይሄ ነገሩ ልክ አይደለም። ለምን? በነገራችን ላይ ንስጥሮስ ራሱ አንደኛው በኤፌሶን ጉባኤ ያስወገዘው ነገር ምንድነው? መንፈሳዊ የሆነ መገኘት ብቻ ነው ያለው በስጋ አይገኝም ብሎ ስላለ ነው። በክርስቶስ አንድ አካል አለ፣ ሁለት ባህሪ አለው። ይሄም ፍጹም ሰው ፍጹም አምላክ ነው። ምንድነው? ወልደ እግዚአብሔር መንፈስ ነው። አዎ መንፈስ ነው። ነገር ግን ከተጸነሰበት ከብስራት ጊዜ ጀምሮ ሙሉ በሙሉ ሰው ነው። በሁለቱ ባህሪዎች መካከል ምንም ልዩነት የለውም። አካሉ ደግሞ የመለኮት አካል ነው ማለት ነው። ስለዚህ በዚህ በአንድ አካሉ ክርስቶስ ሲገኝ መንፈሱ ተገኝቶ ስጋው አይገኝም ብሎ ማለት ነው። ወይ ስጋው ከአካሉ የተለየ አኗኗር አለው፣ ያ ሁለተኛ አካል የሚያስብል ሁለተኛ አካል እንኳን ባይል ያ ሰውዬ ስጋውን ከሰብአዊ ባህሪው ነጥሎ ሊያወጣ ይገባል ማለት ነው። እና በሁለት ምንድነው በአንድ አካል ሁለት ባህሪ ብሎ ለሚል ሰው እነዚህን ነገሮች ማመን አለበት። በሁለቱ ባህሪዎች መካከል ያለ መነጣጠል፣ ያለ መለያየት ፍጹም አንድነት በልዩ አካሉ ላይ መኖር ማመን አለበት። አንደኛ። ሁለተኛ የመለኮት ባህሪ በስጋው ግርማውን ይገልጣል የሚባለው ማመን አለበት። ሶስተኛ በስጋም የተሰራ ይሁን በመለኮት የተሰራ ሁለቱም የሚቆጠረው ለአንድ ፐርሰንት ክርስቶስ ነው የሚለውን ማመን አለበት ማለት ነው። ስለዚህ እዚህ ሲገኝ በመንፈስ ነው እንጂ በስጋ አልተገኘም ብሎ የሚል ሰው በቀጥታ እያደረገ ያለው ነገር ወይ ባህሪውን ወይ አካሉን እየከፋፈለ ነው።
ይሄ ኤግዛክትሊ ንስጥሮስ ራሱ ያደረገው ነው፣ ያስወገዘው ነው። አራተኛው ቀሩና በኤፌሶን ሶሪ እንትን ልበልግ የሆነ ለምሳሌ ጌታ ኢየሱስ ከሞት ሲነሳ ማለት ነው ራሱን አስነሳ ይላል አይደለ? የእግዚአብሔር መንፈስ አስነሳው ይላል። ደግሞ ሶሪ ራሱን አስነሳ ይላል እና ራሱን ያስነሳው ጌታ ኢየሱስ እኮ እንትንም ስለሆነ ነው ከአብና ከመንፈስ ቅዱስ ጋር በመለኮታዊ ባህሪ አንድ ስለሆነ ነው አይደለ? ራሱን አስነሳ የተባለው አይደለ? አሁን ስለዚህ አሁን እዚህ ጋር በመንፈስ ይገኛል ቢባል ምንድነው? አሁን መንፈስ ቅዱስ አለ ከኛ ጋር ነው። ስለዚህ መንፈስ ቅዱስ የሚሰራውን ስራ ጌታ ኢየሱስም እኮ በመንፈስ ይገኛል ቢባል ምንድነው ችግሩ? አሁን እዛ ጋር ራሱ ስጋዊ የተለያዩ አካላቶች ናቸው። በቅዱስ ቁርባን ስናወራ ክርስቶስ ስጋ ስለሆነ የክርስቶስን ስጋ እንቀበላለን ነው የምንለው። መንፈስ ቅዱስ ስጋ አልሆነም። የመንፈስ ቅዱስን ስጋ አንበላም። ስለዚህ እዚህ ጋራ መንፈስ ቅዱስ በቅዱስ ቁርባን ይገኛል አይገኝም አይደለም ጥያቄው። በቅዱስ ቁርባን የክርስቶስ ስጋ ሲሆን እንዴት ነው እንዲል እየተደረገ ያለው? ስለዚህ ሁለቱን ነገሮች መቀላቀል የለብንም። እንደ መንፈስ ቅዱስ ስራ የክርስቶስ ስጋ የሚሆነው ከሆነ አዎ ነው። ክርስቶስ ሰው ሲሆንም በመንፈስ ቅዱስ አማካኝነት ነው ሰው የሆነው። አንደኛ እሱን ያዥ። ሁለተኛ ደግሞ እዚህ ጋራ ስለ ክርስቶስ አካል የተወራ በስጋ ስለመገኘት የተወራ በመንፈስ ቅዱስ ነው የሚገኘው ብለን ካልን ክርስቶስ ሪሊ ፕሬዘንት ለማድረግ መንፈሳዊ የሆነ ፕሬዘንሱ በመንፈስ ቅዱስ ነው እንጂ በራሱ አይሆንም የሚባል ሌላ ሁላ ወልደ እግዚአብሔርን የመንፈስ ቅዱስ ጥገኛ የሚያደርግ ሌላ የሳቦርዲኔሽን ትምህርት ውስጥ ነው የሚገባው ሄረሲ። ከዛ ውጭ ግን መለኮቱና ስጋው አንድነት አላቸው። ቅዱስ ቁርባን ግን ክርስቶስ ይገኛል ያለ ሰው የግዴታ በሁለቱ ባህሪያቶች ክርስቶስ መገኘት አለበት። አለበለዚያ ግን ምንድነው የሚሆነው? በመንፈሱ ይገኛል፣ ነገር ግን በስጋው አይገኝም። ስጋውን የጣለው ክርስቶስ በስጋውና በመንፈሱ እኮ ክርስቶስ በመለኮቱ ማለት ነው ፍጹም የማይለያይ ፍጹም አንድነት እስከ ዘላለም ይሆናል። ኢንካርኔት ወርድስ ኔቸር ፎር ኢተርኒቲ ብሎ የሚለው አኳይና ስለዚህ ነው። አለበለዚያ ችግር አለ። ወዲህ ብሎ ንስጥሮስ፣ አለበለዚያ ደግሞ ወዲያ ብሎ አፖልናሪዎስ ያስገባል። ወዲያ ብሎ ደግሞ አለበለዚያ ሂውማን ሴንሱ ስጋ የሌለው ይሆናል ማለት ነው። ግን ይቅርታ አንዴ ሀንቾ ወይም ሄሉ ቴሌግራም ላይ ልኬላችኋለሁ። አንዴ ቆይ ዳውንሎድ አድርጋችሁ በቲክታክ ማላክ ትችላላችሁ ወደ እኔ። ሀንቾ ወይም ሄሉ እምቢ ብሎኝ ነው። እኔ ትችያለሽ ሄሉ ወይም ሀና? አሁን ላክሽ ሞክር ሀንቾ ወይም ሄሉ ያ ልኬልሻለሁ ለሁለታችሁ። እሺ ቀጥሉ። ይቅርታ ጥያቄ ከተፈቀደልኝ ምንድን ነው አንተ ነው የምትናገረው? ጥያቄህን የምትፈልገውን ጥያቄ ለጆሽ እንትን ትለዋለህ። ከዛ እንደ መማማሪያ ማለት ነው። አንተ ባትገባ ግን ጥሩ ነው። እሱ እናናግረው። አንተ ባትገባ ጥሩ ነው። እኔ አልገባም፣ ግን ትጠይቀውና ከዛ መልሱን ይሰጠናል። እኛ እንማራለን ልል ፈልጌ ነው። እኛ እንማራለን ያለ ጩኸት ይሆንና በቃ መመደማመጥ ይሆናል። ያለ ቀስታማ አይሆንማ። ያለ ቀስታማ አይሆንም። የሰው አይምሮ አትምታ። ለምን ትመታለህ? በቃ የኔ ድምጼ ነው እኮ ድምጼ እኮ ነው ይሄ። እሺ በቃ ይኸው ችግር እኮ አለብህ ዳጊ። አመሰግናለሁ። በቃ እሺ፣ ቀስ ያላችሁ መንግስተ ሰማያት ግቡ። አይ ጠይቅ ወንድዬ። እኔ እኮ ለአንተን ያመቻቸውልህ። እኔ ዝም እላለሁ። በመጮ አትበላ። በመጮ አትበል። በመጮ ለምን ትላለህ? አስቀድመህ እሺ በቃ ለምን ትላለህ? አንተ ብቻ ነህ እግዚአብሔር መንግስት አዋቂ። ልጁ እንደፈለገ አችልም እንዴ? እሺ ይቅርታ። እናንተ ቀስ ስላላችሁ ጸባይ ያላችሁ ማለት ነው። እግዚአብሔር ያውቃችኋል ማለት ነው። እሺ አመሰግናለሁ ስላስገባሽኝ። ጥያቄንም ትቻለሁ። ቻው፣ ቀጥሉ። እሺ ለጩህ ብለን እድል ሰጠንክ ሳትጮህ መውረድህ በጣም ሶሪ ወንድዬ። ጆሲ ቅድም ያልኩ ማለት ነው። አሁን ራሱን አስነሳ ይላል ከሞት ማለት ነው። ጌታ ኢየሱስ ሲነሳ ራሱን አስነሳ ሲል
አንዱ አስነሺ አንዱ ተነሺ ነበር እዛ ጋር። አሁን ለምሳሌ ስጋው እየተነሳ ከሞት እየተነሳ መንፈሱ ግን ራሱን በራሱ እያነሳ ነበርና እንዴት ነው ያንን የምታየው? አሁን ይሄ በመንፈስ ይገኛል ከሚለው ጋር እኔ ስላያያዝኩት ነው። ቆይ ልጠይቅሽ እስቲ በደንብ እንድትረጂው የጠየቅሽው ጥያቄ ምን ማለት እንደሆነ። ክርስቶስ ሲሞት ነፍሱ ከስጋው ተለይታለች። መለኮቱ የተለየ ይመስልሻል በዛ ወቅት? እንዴ ጴጥሮስ እኮ ታዲያ በስጋ ሞተ ይላል እኮ። በስጋማ ሞተ ይላል። አሁን በስጋ ሲሞት መለኮቱ ተለየ ወይ ነው ጥያቄ። መለኮቱ ተለይቷል ብዬ አላምንም፣ ግን በስጋ እንደሞተ መለኮቱ ሊሞት ስለማይችል በስጋ እንደሞተ ግን ይናገራል። እሺ፣ ስለዚህ መለኮቱ የሞተውን ውስን የሆነውን ስጋውን ሲያስነሳው መጀመሪያም አልተለየም ነበር፣ ነፍሱ ናት የተለየች የነበረችው እንጂ ማለት ነው አይደለም? አዎ። ስለዚህ እሱንም ቢሆን ብታነሽል መለኮቱ ሊለይ ይችላል አይደለም ማለት ነው። እሱንም እንኳን ብታነሽል መለኮትና ስጋው አልተለያዩም ነበር በዛን ወቅት ማለት ነው እያልኩሽ ነው። አዎ፣ ግን መንፈሱ ግን ያው ሲያስነሳው ስጋውን ሲያስነሳው እንትን ነው ብቻውን ነው አይደል የሰራው። ያው የማስነሳት ስራው የመንፈሱ ነው። ምናልባት ደግሞ የመለኮታዊ ባህሪው ነው። ስጋዊ ባህሪው ደግሞ ሁለቱም ናቸው። የየራሳቸውን ስራ ይሰራሉ፣ ግን ለአካሉ ነው የሚከተለው። ስለዚህ ደግሞ አንደኛው ስራ ሌላኛው ገንዘቡ ሊደረግ ይችላል። ክርስቶስ በስጋው ሲመጣ አላመልክም ትያለሽ እንዴ? ለምሳሌ በምድር እንደተመላለሰ ፊት ለፊትሽ ቢመጣ አሁን ለስጋው አልሰግድም ለመለኮቱ ሰግዳለሁ ትያለሽ? እንዳትይም እኮ። አዎ፣ ግን አሁን ከምን ጋር ሊያያይዝ ፈልጌ መሰለህ? አሁን ይሄ በጌታ እራትና በጌታ እራት ጊዜ በመንፈስ ይገኛል ሲባል ስጋውን ባናየውም ራሱ ያው በመንፈስ አለ፣ በእኛ ባይታይም አለ በመንፈስ የሚለው ይገዛኛል። እኔ በአካል አለ ከሚለው ይልቅ ለማለት ፈልጌ ነው። በአካል ይገኛል ከሚለው ይልቅ በመንፈስ ይገኛል የሚለው ጌታ ኢየሱስ ባይታይም በመንፈስም ሊገለጥ ይችላል። ቅዱስ ቁርባን ለምን አስፈለገ? እኔ አየሩን አልቆርበውም እንዴ? በመንፈስማ ሁሉም ቦታ አለ እንዴ? ታዲያ እኮ ምንድነው ልዩነቱ ከሌላው ጊዜ? ቅዱስ ቁርባንን ልዩ የሚያደርገው ምኑ ነው? በመንፈስ ሁል ጊዜ ካለ ብላት ነበረ ማለት ነው። ያ እሱ ምን መሰለሽ፣ እሱ የጌታ እራትን ስንወስድ ጌታ በመንፈስ ከኛ ጋር አለ ማለት በመንፈስ ሞቱን እንድናስብ ያደርጋል። ሞቱን እንድናስታውስ ያደርጋል። ያኔ በመስቀል ላይ ያደረገው ስራ ያልተቀበልሽውን ነገር እኮ ማስታወሳችሁም በአይሁዳውያን ለምሳሌ የፋሲካ ምንም ያልተቀበልኩኝ ማለት ቆይ ላስረዳሽ። በአይሁዳውያን አናምነሲስ ማለት መጀመሪያ የመታሰቢያ መስዋዕት ማለት ነው። ቃሉ ራሱ ሚሞሪያል ሳክሪፋይስ ነው። የግሪክ አጻጻፉን ሄደን ብናየው ዕብራውያን 5 እና 10 ላይ የክርስቶስ የቀራንዮ መስዋዕት አናምነሲስ በሚል ቃል ነው የተጠቀመው። እንዳው ገፋ እናድርግና በግሪክ ጣዖት አምልኮ ውስጥ እንየው ከተባለ መስዋዕት ማለት ነው አናምነሲስ ራሱ። እንግዲህ ለአይሁዳውያን የፋሲካን ራት ሲያቀርቡ ቶዳህ የሚባል ስርዓት አላቸው። የፔሻህ ሴዳር ይባላል። የፋሲካ ራት የሚፈጽሙበት ስርዓት አይሁዳውያን የተደረገላቸውን ነገር ሲያስቡ እነሱ ዛሬ ያንን ለአይሁድ የተደረገላቸውን እንደሚካፈሉ ያምናሉ። ስለዚህ ዛሬ ክርስቶስ ለእኔ የሞተበትን የተነሳበትን ስጋውን እካፈልበታለሁ ብሎ ማለት ነው እንጂ እንዴት ነው በመንፈስ ብቻ አስበዋለሁ ብሎ ማለት አይደለም። ቃሉ እንደዛ ትርጉም ስላልሆነ አለበለዚያ እኔ ቁጭ ብዬ ቤቴ ውስጥ ክርስቶስ ለእኔ የሞተልኝ ብዬ አይኔን ጨፍኜ ባስብ ባለቅስ ምናምን 4 ነጥብ በቂ ነው። ሶ ስፔሻል ለማስታወስ የግዴታ ያንን ስርዓት መፈጸም ያለብኝ። እንደዛ ከሆነማ ምንም አይለየውም ማለት ነው። ቤቴ ቁጭ ብዬ የማስበውም የጌታ እራት እየበላሁ ያለውም ያው ነው ማለት ነው። ለምን አስፈለገ ማለት በሁሉም ቦታ እንዳለው ከሆነ በቅዱስ ቁርባን የሚገኘው ቅድም ያው ለቀልድ ነው ያልኩት፣ ግን አየሩ ላይ ሁሉ የሞላው ነው እግዚአብሔር በመንፈስማ እንግዲህ ቅዱስ ቁርባን ስርዓት ምን አስፈልግ? ምንም ሳክሪሜንታል ቦዲ ምናምን የማይሆንለትና ጌታን በዛ የማናገኘው ከሆነ እኮ ምንም ለውጥ የለውም። ምንም ቶታሊ ምንም በሁሉም ቦታ እንዳለው በቅዱስ ቁርባንም አለ። ምን አስፈለገ ሲጀመር? ጌታ ኢየሱስ ራሱ ለምን ለመታሰቢያ ያድርጉት ይላል። የበላው ሰው ለምን የጌታ ስጋና ደም ባለዕዳ ይሆናል? እና እንደገና ደግሞ መታሰቢያ ለሆነ ብቻ ስለምን ይፈረድበታል? እንዳው ስጋው ነው እየተባለ በመንፈስ ብቻ ነው የሚገኘው ብሎ ማለትስ እንዴት ይሆናል?
ቅድም ደግሞ ላልሽው ስጋው ነው ከተባለ ያየሁት መሆን አለበት ብለሽ ላልሽው በህብስትና በወይን መልክ ነው ስጋው የምትቀበይበት መልክ አለ። ያ ደግሞ አርያና ምሳሌው የማይቀየር የህብስትና የወይን ነው። ነገር ግን ክርስቶስ ነው የምንቀበለው በዛ ሚስጥር አድርገን ነው። አለበለዚያ ምንድን ነው ልዩነቱ? እግዚአብሔር የሌለበት ቦታ የለም። ለምን እለፋለሁ ጠዋት ጠዋት ቤተክርስቲያን እየሄድኩ ምናምን በቅዱስ ቁርባን ያለው ተመሳሳይ ከሆነ ልክ ነህ እንዴ? ጌታ የሌለበት ቦታ የለም። በሁሉም ቅድም አየር ምናምን እያላችሁ ምስሉ በአየር ላይም አለ ጌታ። እግዚአብሔር የሌለበት ቦታ የለም። ምክንያቱም ጌታ ኢየሱስ እግዚአብሔርም ስለሆነ ማለት ነው። እና ግን ዮሲ አሁን ሌላው ጥያቄ ደግሞ ጌታ ኢየሱስ በአካልም ሆነ በምንም ማለት በአካል ይገኛል እንደናንተ በወይንና በህብስት መልክ ተገኝቶ እሱን እንበላዋለን ስትሉ እግዚአብሔር አንድያ ልጁን አንድ ጊዜ ነው ለኛ ለኃጢአተኞች መስዋዕት አድርጎ ያቀረበውና እናንተ ስንት ጊዜ ነው መስዋዕት የምታደርጉት? አንዴ ሞተ እኮ ነው። ስንቴ ነው መስዋዕት የምታደርጉት? እንደገና ደግሞ ለድነት ይሆናል ትላላችሁ፣ ልንጸድቅ ይሆናል ትላላችሁና ስንቴ ነው የምትድኑት? ስንቴ ነው የምትድኑት? በእርግጥ ያው እንድናለን እየዳንን ነው ድነናል ብላችሁ ስለምታስቡ በእርግጥ ለእናንተ ጥያቄ ግን ሊሆን ይችላል ግን ደግሞ ስንቴ ነው መስዋዕትስ የምታደርጉት? ሰሞኑን ደግሞ ጭራሽ መሰዊያ ምናምን ጠረጴዛ ምናምን ተብሎ እየመጣ ነው እና ስንቴ ነው መስዋዕት የምታደርጉት? ጌታ እኮ አንዴ መስዋዕት ሆኖልናል፣ አለቀ። የኛ ኃጢአት በደልን እንኳን እግዚአብሔር አምላክ እግዚአብሔር አብ ይቅር ሲለን ያኔ በመስቀል ላይ የሞተውን የልጁን ደም አንዴ የተሰዋውን ነው የሚያየው። እናንተ ግን ጌታ ራት በወሰዳችሁ ቁጥር ሁላ ትሰውታላችሁና ይሄ እንዴት ታዩታላችሁ? እኔ በጣም ጥያቄ ይፈጥራል። እሺ የመጀመሪያ ጥያቄ ምንድነው? ስንት ጊዜ ነው የሚሰዋው? ክርስቶስ አንዴ ለዘላለም ተሰውቷል። በቅዱስ ቁርባን ያንን አንድ ጊዜ ለዘላለም የተሰዋው ለእኛ ጸጋውን የምናገኝበት በቅዱስ ቁርባን ያ ይቀርብልናል ነው ብለን የምንለው። ስለዚህ የቀራኒው መስዋዕት በቅዱስ ቁርባን ፕሬዘንት ይደረጋል እንጂ ቀራኒው ሪሳክሪፋይስ ወይም ሪፒትድ አይደረግም ማለት ነው። እንደዛ ብሎ ማለት ራሱ በእኛ በቃ የማይታሰብ ነገር ነው። በቃ የተወገዘ ነው ማለት ነው። ወይም ደግሞ ወደ ቀራኒው የሚወስድ ታይም ካፕሱል ነው ብሎ ማለትም ራሱ ለእኛ የተወገዘ አስተሳሰብ ነው። ነገር ግን ክርስቶስ አንዴ ለዘላለም ያቀረበው መስዋዕት እያስታረቀን እስከ ዘላለም ድረስ ወይኛ እስከኛ ሞት ድረስ እንደሚቀጥለው ሁሉ በቅዱስ ቁርባን የቀራኒውን ስራውን ዋጋ ለእኛ ለእያንዳንዳችን እንድናገኝ ያደርገናል ብለን እናምናለን እንጂ ማለት ነው። ከዛ በመቀጠል ያው መሰዊያ ምናምን ላልሽው ዕብራውያን 13ን ብታንቢው እኛ ግን የራሳችን መሰዊያ አለን፣ ከዚህ መሰዊያው የቀደሙ መሰዊያ ሰዎች ሊበሉ አይገባቸውምና ብሎ ያስቀምጣል ማለት ነው። እንግዲህ ያ መሰዊያ ከሌላችሁ ዕብራውያን ላይ ጸሐፊ የአዲስ ኪዳን ሰዎች እኛ ግን የራሳችን መሰዊያ አለን ብሎ ማለቱን የቀደሙ ሰዎች መሰዊያ ከኛ ሊበሉ አይችልም ብሎ ማለቱን ከራሳችሁ ጋር አነጻጽሩት። ያ አይነት ዕብራውያን ላይ የተጻፈው አይነት እምነት ከሌላችሁ እንግዲህ መሰዊያ ያጎደላችሁት ናችሁ። እንግዲህ ምንድነው የዕብራውያን መልእክት ላይ የተጻፈውን የማትመስሉት ማለት ነው። ከዛ በመቀጠል ደግሞ አንዴ ስንት ጊዜ ነው የምትድኑት ደጋግሞ ያድናል ብላችሁ ትላላችሁ ብለሽ ላልሽው እኔ ካቶሊክ ነኝ፣ እንደ ካቶሊክ ነው የምመልስልሽ። እዚህ ላይ ለእኛ ድነት ቅጽበታዊና እያንዳንዷን ቅጽበት ነው። ያ ማለትን ማለት ነው ድነናል፣ እንድናለን፣ እየዳንን ነው፣ በመዳን መንገድ ላይ እንገኛለን፣ መዳናችንን በመፍራትና በመንቀጥቀጥ እየፈጸምን እንገኛለን ማለት ነው። ልክ ቃሉ እንደሚለው ማለት ነው። ስለዚህ ጽድቅ ማለት እግዚአብሔር በጸጋው የእሱን ሕይወት በእኛ ውስጥ እስከ መጨረሻው ድረስ እያተረፈረፈልን እሱን እስክንመስል ድረስ በጥልቀት ባህሪውን እስክንመስል ድረስ ባህሪውን በጸጋ መካፈል ከሆነ ባህሪውን ያለበትን የእርሱን መገኘት ያለበትን ቅዱስ ቁርባን የሚበልጥ ሰው ደግሞ በጸጋ ላይ ጸጋ፣ በሰናያት ላይ ሰናያት የተትረፈረፈለት ክርስቶስን በመምሰል እና እሱነቱን በጥልቅ እስኪመስለው ድረስ እያደገበት ይሄዳል ማለት ነው። ስለዚህ እንግዲህ ይሄ መጽሐፍ ቅዱስ ድናችኋል፣ ጳውሎስ ራሱ በክርስቶስ እንደምድን ሙሉ ተስፋ አለኝ፣ በመዳን መንገድ ላይ ይገኛለሁ፣ ድነታችሁን በመፍራትና በመንቀጥቀጥ ፈጽሙ ካለ እኛም በቃ እንደዛ ነው። ሌላ ምንም ልናደርግ አንችልም። እኛ እንግዲህ ቃሉ ያለንን ነው። ድኛለሁ 4 ነጥብ አለቀ ብሎ ያለ ሰው እንግዲህ እንደውም እነዚህ እንደዚህ የሚሉት ቃላቶቹ ከየት እንደመጡ ራሱ ሊመዝን የሚገባው ማለት ነው እንጂ እኛ እንግዲህ
ቃሉ የሚለውን የራሳችን መሰዊያ ያለን አሁን እኛም መሰዊያ ያለን ቃሉ ድናቸዋል የዳናችሁ ሆኖ በመዳን መንገድ ላይ ትገኛላችሁ ይላል። እኛ ይሄን ሁሉ እንላለን። ድነታችን በመፍራትና በመንቀፍ ፈጽሞ ይላል። እኛም እንደዛን ብለን እናምናለን። እንግዲህ ይሄ ቃሉ ላይ የለም ማለት አለበለዚያ ደግሞ ያለበትን መቀበል አለመቀበል የሌለው ሰው ዕዳ ነው የሚሆነው፣ የኛ ዕዳ አይሆንም። እንግዲህ ስለዚህ እኛ ሌላ ምንም አማራጭ የለም መቀበል። ቴንክ ዩ። የምትቀጥሉ ሰዎች ካላችሁ ቀጥሉ።